ፈተና አለ፣ መከራ አለ። ጤና ማጣት ሊሆን ይችላል። ተምሮ ቶሎ ስራ አለማግኘት ይሆናል። በትዳር ውስጥ እየኖሩ ቶሎ በልጅ አለመባረክ ይሆናል። የፍትህ ማጣት ጉዳይ ይሆናል። ቁንጥጫው ብዙ ነው። ግን ያኔ አትመረው። የታል እግዚአብሔር አትበሉ። 3 ሰዓት ቆሜ ማስቀድስለት እግዚአብሔር የታለ? የምሰብክለት እግዚአብሔር የታለ? የምዘምርለት እግዚአብሔር የታለ? ማገለግለው እግዚአብሔር የታለ? የቆረብኩለት እግዚአብሔር የታለ? አስራት በኩራቴን ማውጣለት እግዚአብሔር የታለ አትበሉ። ዝም ብላችሁ ታግሳችሁ እግዚአብሔርን ጠብቁት። እንመለስ ወደ ቀደመ ነገራችን። ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነ። አብርሃምን ምን አለው? አቤት። ስለዚህ አብርሃም እንደተፈተነ እኔና እናንተ ብንፈተን በዚህ መተማመናል። እንደውም የማንፈተን ከሆነ እንደዚህ ብላችሁ ጠይቁ፣ ከሸይጣን ጋር በምን ብተባበር ነው ማልፈተነው? አንድ ትልቅ አባት፣ ጸጋ የበዛላቸው አባት አንድ ትልቅ አዳራሽ ውስጥ በየሳምንቱ አርብ ቀን ጉባኤ ያደርጋሉ። መምህራን፣ ዘማሪያን ይሄዳሉ። ስማቸው ይቆየ እና አንድ ቀን በጆሮዬ መጥተው መምለው ሹካሉኝ፣ ይሄ ጉባኤ ፈተና ከገጠመው ዓመታት አለፈው፣ ከሸይጣን ጋር በምን ብንተባበር ነው ማንፈተነው? እኛም ብዙዎቻችን ፈተና እንዳይገጥመን ነው ልመናችን፣ ጸሎታችን። ደግሞ የበቁት አባቶች፣ ክርስትና የገባቸው አባቶች ደግሞ ፈተና ሳይገጥማቸው ሲቀር ከሸይጣን ጋር በምን ብተባበር ነው ፈተና ወደ እኔ ማይመጣው ብለው ፈተና እንዲመጣባቸው የሚጸልዩ አባቶች። ስለዚህ የሆነ ነገር በሕይወታችሁ ሲገጥም እግዚአብሔር የራቃችሁ፣ እግዚአብሔር የተለያችሁ፣ እግዚአብሔር የተዋችሁ፣ እግዚአብሔር የረሳችሁ አድርጋችሁ እንዳታስቡ። ልጁ ስለሆንኩ በስሙ ስለተጠራው ነው ይሄ ሁሉ የሚገጥመኝ ብላችሁ በጸጋ ተቀበሉ። እንደዚህ እንድንቀበል መድኃኔዓለም ይርዳ። እንመለስ። ፈተናው ምንድነው ስንል የአብርሃም የምትወደው ልጅህ ይስሐቅን አርደህ አወራርደህ መስዋዕት አድርገህ አቅርብልኝ አለ እግዚአብሔር። ይሄ እግዚአብሔር ሐሳብ ነው። መስዋዕት አድርገህ አቅርብልኝ። ልክ ይሄንን ስለው አብርሃም ምክንያት አላቀረበም። በስተርጅና የወለድኩት ልጄ ነው ማለት ይችላል። ተቀዳሚ ተከታይ የሌለው አንድ ልጄ ነው ማለት ይችላል። አብርሃም ምትክ የለውም፣ የዓይኔ ማረፊያ ነው፣ ተስፋዬ ነው፣ ይጦረኛል ብዬ ማስበው ነው ማለት ይችላል። ምክንያት ማቅረብ ይችላል። ግን ምክንያት አላቀረበም። ወደ ተባለበት ስፍራ ይዞት ሄደ ይላል። ትርጓሜውን ስታነቡ ምን ይላል? የዚህ የዘፍጥረትን ትርጓሜ አብርሃም ልጁ ይስሐቅን ሊሰዋው ይዞ ሲሄድ ለሚስቱ ለሳራ አልነገራትም ነበር ይላል። ባሎቹ